ሁሉም ጠጥቷል። እዛ ለምርቃት ወይ ደግሞ ዱዓ ለማድረግ እዛ ሄድ ሰው የለም። ሌላ ቦታ ጠጥተን ጠግበን ነው እዛ ሄድ ነው ሲጀመር ማለት ነው። ጠጥተን ከ3 4 ሰዓት በኋላ ጠጥተን ነው እዛ ሄድ ነው። እዛም ጠጥተን ነበር ፉል ብለን ማለት ነው። ስለዚህ ሁሉም ሰክሯል። ማን ያልሰከረ ሰው የለም እዛን ጊዜ ማለት ነው። ስለዚህ ጥፋተኛ ደግሞ ሐምዛ ቀድሞ ተነስቶ እሷን ቢመታት አው ጥፋተኛ ነው። እኔ ቀድሜ እሷን ቢመታት ጥፋተኛ ነው። ወይ ደግሞ አንድ ሰው ጥፋተኛም ሆኖ ተነስቶ እሷን ቢጎዳት አው ጥፋተኛ ይባላል። እኔ ደግሞ እሷን ቢጎዳት ጥፋተኛ ይባላል። አንዴ ላውራ። መጀመሪያ ሙሉ ፊቱ ይውጣልኝ። ጸጉሩን እንደዚህ ያንሳና በስነ ስርዓት ያውራ። እየተላጠ እንትን እያለ በስነ ስርዓት ያውራልኝ። ሲቀጥል እኔ እዚህ ጋር የተቀመጥኩት እርቅ እያወረድኩኝ አይደለም። በስነ ስርዓት የተፈጠረውን አንድ ባንድ እንዳወሩ ነው አይደለ? ጸጉርህን አንሳ በስነ ስርዓት። ማወቅ ያለባችሁ ልጁ በስነ ስርዓት እያወራ ነው። አንዴ አንተ ማትደረብ አንዴ ዩርጂ ያው ጠጋ በልና ያው እንደ ስልኩንም ብትይዘው እንደዚህ በልና ስልክህን አስጠጋው። ኢትስ ኦኬ። እዚህ እርስ በራስ ኢትዮጵያኖች ነን እየተነጋገርን ያለ ነው። ሳውዲ ሾርጣ ፊት አይደለም። ስለዚህ ስልክህን ጠጋ አድርገውና ኮፍያውን አውልቀው ጠጋ ብለህ አውራ። ችግር የለውም። ኮፍያ ይሄኛውን አውርደው። ፊትን እያየሽኝ ነው አይደል? አይታይ ሐምዛ ንገረው። ፊቱ አይታይም። እግዚአብሔርን ስሚ እንደዚህ እያወራ ነው። ከዚህ ብላ እንዴት ነው የሚታየው? ምንድን ሌላ ነገር ነው እንዴ? ወይ አንዴ ወይኔ ሞዴሬተሮች ፈጣሪ ወይ ትግስቱን ስጠኝ። ለአንዴ ላውራ ቲክታክ እንድጠላ ታረጉኝ ሞዴሬተሮች። አንዴ ጊዜ ሐምዛ ይወት ገረዱ ይወላችሁ። ከዚህ በላይ ምንድን ነው? ያው ይታያል። ካልፈለግሽ ደግሞ ሹት አድርጌ ከታች ልክልሻለሁ። ኖ በቃ እንደሱ ሆነ ካውራ አለቀ። ቀኑ ወደዚሁና አንተ ደግሞ ዳታያዝብን እንጂ 14000 ሰው ተቀምጦ እንደዚህ ወደዚህ ጋር ጠግ በቃ እንደሱ ሆነ። ሙሉ ሁለቱ ጆሮ ኪታይ ለምንድን ነው ጆሮህን የምትደብቀው? አንተ ወንጀለኛ አይደለም አይደለ? በቃ ሐምዛ ነው እንዴት እንደተቀመጠ ላይክ እንደ ሐምዛ በቃ ፊት ለፊት ቁጭ በል። እኔ በአንድ እጄ እኮ ነው ይዤ ያለው እንደዚህ እጄ ነው ያለው። ችግር የለውም። የሆነ ነገር ላይ አስደግፈው ፕሊዝ። እንትና ሙድ አትያዝ በማርያም በቃ እንደሱ ነው ካውራ። ወላሂ ሙድ አይደለም ወላሂ ሙላ በቃ እንደሱ ነው ካውራ። አሁን አሪፍ ነው ያለው። በቃ አሁን አሪፍ ነው ያለው። እንደሱ ነው ካውራ። አሁን አሪፍ ነው ያለው። እንደሱ ነው ካውራ። እሺ አውራ በቃ እንደሱ ሆነክ። እና ሐምዛ እዛን ጊዜ ማንም ቀድሞ እሱ ሴት ልጅ ቢመታ እኛም ከሴት ልጅ ነው የተወለድነው። እህት አለን፣ እናት አለን። ማንም ሴት ልጅ መጉዳት የሚፈልግ ሰው የለም። እኔ አሁን በበኩሌ እኔ ጋር ሆኖ አንድ ወንድ ልጅ ሴት እንዲመታ አልፈልግም። ወይ ደግሞ ሴት ልጅ ወንድ ልጅን እንደዚህ እንድታረግ አልፈልግም። ወይ ደግሞ አላቅም ሲጀመር በባህላችን ራሱ ሴት ልጅ ወንድ ልጅ እንደዚህ አትማታም። ገባሽ አይደል? ተነስታ ብርጭቆ ሰብራ ልጁን እንደዚህ ቀድማ እንደዚህ እንደዛ ለማድረግ እኔ አላቅም። አዲስ ነው የሆነብኝ። ገባሽ አይደል? አዲስ ነው የሆነብኝ። እሷ አሁን እዚህ ጋር መታ ስታወራ ጨዋ ማለት እኔ ብዙ ጊዜ ቪዲዮዋን ሰምቻታለሁ። በጣም ንገረብኝ። ገባሽ አይደል? ማንም የማይደፍራት ማንም ዱርዬ አይደፍራትም ይችል ልጅ። ገባሽ አይደል? ሰው ፊት ተቀምጣ እናቱን ልብላ የምትል ልጅ ናት። ቆይ ኦልሬዲ ዋናውን ጉዳይ ሰምተናል። ሶ የግል ባህሪያችሁ ላይ ስትሄዱ እየተያያዛችሁ ሌላ ነገር ውስጥ እንዳትገቡ። የጉዳዩ ባለቤቱ ዋናዎቹ አሉ። ሐምዛና እህታችን ከታች ያለችው ናቸው የተጎዳዱት። እናንተ በቦታው የነበራችሁ እንዲሁም የተጨመራችሁ ፔንት ያደረገም የደበደበም አለ። አራታችሁ ይመለከታችኋል። ሶ ባለው 2 ደቂቃ ላይ ይሄ ነገር ነው እንዲታወቅልኝ የሚፈልገው የሚለውን ብቻ ንገርና ጨርስና እኛ ደግሞ የታዘብነውን እንናገራለን። እሺ ጨርስ። አዎ እኔ እነግርሃለሁ እኮ ማንም እዛ የጠራ የለም። የራሷን የመጣችው
ሐምዛ ጠርቶን ነው ወይ ደግሞ እሷም ያዝ ይዛት ነይ ምናምን ብሎን ነው ምናምን ስትል ሰምቻታለሁ። ቅድም ማንም የጠራ የለም። እዛ እንመጣለን ልጅቷ ቤት አድርሰን ምናምን ብላ ነው ሄደችው። እስትራሃም ደግሞ ሁሉም ፈልገን እንሄድ ነው። ማንም ተገዶ አስገድዶ እስትራ የወሰደ የለም፣ እስትራ ያደ የለም። ገባ አይደል? እዛም ሄደን ደግሞ ሁሉም ወዶ ነው የጠጡት። ማንም ሳይወድ የጠጣ የለም እና ጠጥቷል። ጥል ያነሳው ደግሞ እቺ ልጅ ናት። ቅድም እያወራች ያለችው አይደለም፣ እንደውም እቺ ልጅ ናት ጥል ያነሳች። እሷ ነች ቀድማ ልጁን የወጋችው ኦኬ እንጂ እሺ፣ ሐምዛ እንትን አድርግ። አሁን ጨረስክ? አዎ ጨርሻለሁ። ተናገሪ አንቺ። ልዝጋው ቪዲዮ? ኖ ኖ፣ እንዳትጨርስ፣ እንዳትዘጋው ቪዲዮ። እንደዛ ይሆን ቀኑ የምታወሪው ነገር አለ። እነ ሳሪ እነ ተስፍሽም ሌሎችም ከማለታቸው በፊት የምትይው ነገር ካለ? አዎ ማውራት እፈልጋለሁኝ። አንደኛ ነገር እዚህ ጋር የተቀመጥነው እዚህ ጋር ላሉት ሰዎች ሪስፔክት ይኖራችሁ። እዚህ ጋር ሁላችንም ቁጭ ያልነው ሰዓት ለመግደል ወይ ደግሞ ለመላጥ እናንትን ለማለት አይደለም። በስነ ስርዓት አውርታችሁ ችግራችን ልፈታ ነው አይደለ? የተለጠጥን ነገሮች እንትን ለማለት አይደለም። ሁለተኛ እኔ ከሆንኩኝ እኔ ቀድሜ እሱን ከመታወት እናንትን ካልኩኝ እንዴት ነው ተነስቶ ይሄን ሁሉ ጉዳት ሊያደርስብኝ የቻለው? ሲቀጥል ከሱ በላይ አንተ ነክ ስለት ከአንድ አይሉ ሁለት ጊዜ ስለት አውጥተክ ሶስተኛው ልጅም አለ መምጣት ካለበት ሶስተኛው ልጅ አምጡትና እሱ የሚናገር። ምክንያቱም አንተ ነክ ስለት አምጥተህ ቅደዳ ትገልሻለሁኝ እንደውም ብለክ እሱ ነው አንተን ጎትቶ ያስነሳል። ይሄኛው ልጅ እኔ ብቻዬን ነው የመታወት እያለ ነው እንትን ሲል የነበረው። ቆይ ያን ያዳነኝ እሱ ባይኖር ሞቻለሁ። እኔ ስለ ልጅ አምላክ እያልኩኝ መጨረሻ ላይ የተማጸንኳችሁ መጨረሻ ነው። አዎ ፈልገን አስገድዳችሁ መቼም ከቤት አውጥታችሁን አልሄድንም። እዚህ ጋር እየመጣችሁ ሺሻ ቤት ነው መጠጥ ቤት ነው ብላችሁ እኔን ለማሳቀቅ ከሆነ አዎ አልካድኩም። ሄደናል። ፈልገን እንዝናና ብለን ነው የሄድ ነው። መች ካድኩ? ግን ደግሞ እዛ ቦታ ላይ የፈለገ ሙድ ባራምድ እናንተን ብል እኔን የሚያስደበድበኝ ምክንያታችሁ ምንድን ነው? እኔ ተነስቼ ዘልዬ የማንቀው እሱን ምን አድርጎኝ? የተዋውቀን ከዛ በፊት ያለምንም ምክንያት እኔ እንትን አልለውም። መቶ እሷን ነበር እንትን እያለው ተነሽ እንውጣ ነው እኛ ያለው። እንውጣ ስል እኔን ያዘኝ። ስለ ፀጉሬ መነቀል ለምን አላወራህም? ስለ ጥርሴ መርገፍ ለምን አላወራህም? ጩቤ አውጥተህ ካልገደልኳት ስላልኩስ ለምን አላወራህም? አማራ ቤት ጋር እንዴት ትኖሪያለሽ? ለምን አልተናገርክም? ሚውት አድርግልን በእናትህ። እዚህ ጋር እኮ ስታወሩ እያንዳንዱ እኔ የታመምኩትንና እኔ የቆሰልኩትን እኮ እናንተ አልታመማችሁም። ስታወራ እያንዳንዱን ቁስሌን እኮ እኔ ነኝ እንትን የምለው። መተህ ትላጣለህ እንዴ? ፀጉርን ክፈተው። ይሄ ሹርባ የተሰራውን ፀጉርን ክፈተው። በስነ ስርዓት ታይ እናውጣ። አውራ በስነ ስርዓት። አንድ ጊዜ አካሄድ ለቤቱ እህቴ ስምሽ ማን ነው? ቀምቲ። አንዳንድ ጊዜ በአነጋገር ስህተት እውነት ይደበቃልና ለመረጋጋት ሞክሪ፣ ለማስረዳት ሞክሪ። እውነት ካለሽ አትበሳጭ። 15,000 ሰው በምን አይነት እውቀት ላይ ሆኖ እንደሚያዳምጠሽ ስለማታውቂ ተረጋግተሽ አስረጅሽ እህቴ። ነጥብ እንዳትይ ስለፈለግኩ ነው። ምክንያቱም በተናደድሽ ቁጥር መንገድ እንዳይስትብሽ ነው። ሌላው ልቀጥል፣ መሲ ይፈቀድልኛል? ግን እኔና ሐምዛ ላይ ማንሳት ያለብን ነጥቦች አለ ብዬ አምናለሁ። ተስፍሽ ግን ሳሪና ተስፍሽ ቀጥሉ። እኔ የምጠይቃችሁ ሁለት ጥያቄ ነው። በመጀመሪያ ሐምዛ ማይክን ትከፍትና እንደዚህ በተደረገውና እዚህ በደረሰው ጉዳይ ምን ተሰማ? የኔ ስህተት እዚህ ጋር ነው፣ ይህንን ማድረግ አልነበረብኝም የምትለው ነገር ካለ አንድ ነገርም ይሄ የኔ ስህተት ነው ትለናለህ። እህታችንም እንደዚህ ማድረግ አልነበረብኝም ይሄ የኔ ስህተት ነው የምትሉትን የራሳችሁን ስህተት መጀመሪያ ንገሩን እስቲ። እኛ የሰማነው የታዘብነው አለ እንደ ወንድም እንደ ወጣትም በብዙ መንገዶች ደግሞ አገናዝበን ምናወራቸው ነገሮች አሉ። ሐምዛ አሁን በተፈጠረው ሁኔታ ይሄ ነገር መደረግ አልነበረበትም ስህተት ነው የምትለውን ነገር ንገረን እስኪ። ኦኬ ያኔ አሁን እኔም በሰዓት ስለተጎዳሁኝ እሷም ተጎድታለች፣ እኔም ተጎድቻለሁ። ያኔ ሴት ልጅ መምታት አግባብ እንዳልሆነ አውቃለሁ። ግን ደግሞ እሷ ባትወጋኝ እኔ የሁሉ ነገር አይፈጠርም ነበር። ገብታችኋል? አሁን እሷ የምታወራው ሌላ ነገር ነው፣ እኔ የማወራው ሌላ ነገር፣ የተለያየ ነገር ነው የምናወራው ሁለታችንም ማለት ነው። ግን ደግሞ ያን የምትሉትን እንሰማለን። አመሰግናለሁ። እሺ እህታችን አንቺስ?
ወይ ተስፋ ምንድን ነው የጠየቀኝ? በዚህ በተፈጠረው ነገር የኔ ስህተት ነው ብለሽ የምታወሪው ነገር አንድም ነገር ካለ አይ በፍጹም አልተሳሳትኩም፣ ሁሉም ስህተት የነሱ ነው ወይም ደግሞ ይሄ ነው ማረግ ነገር የኔ ስህተት አንድና አንድ የማላቃቸውና እንትን የማልለው ጀማ ጋር ለመጀመሪያ ጊዜ ወጥቼ መሄዴ ነው። የማላቀው ሰው ጋር መሄዴ፣ እሱንም ደግሞ እሷ ጋር የሚተዋወቁ ሰዎች ናቸው። እንደዚህ አይነት ነገር አያደርግም ብላ ስላመነችው እሷ እንትን ስላለች ነው። የኛ ስህተት መሄዳችን ነው በቃ ባጭሩ። ከዛ ውጭ ግን እዛ ጋር ሄጄ ስለተፈጠረው ነገር ግን እንዳታክል ስህተት የለብኝም። ምክንያቱም አልደረስኩበትም። እኔ ተነስቼ እንዴት ነው ልወጋው የምችለው? አንድ ሰው ምንም ሳያደርገኝ እና የተቀመጫ ልቀመጥም ብዙ ነገሮች አሉ። እንውጣ ስንል ሁሉ እያንዳንዱ ክትትል ባለቤቶቹ እዛ ጋር የነበሩት ያለውም ደግሞ ጓደኞቹ ናቸው ጀማዎቹ። ቁልፍ ቢከፍቱልንና ብንወጣ ኖሮ ይሁሉ ባልተፈጠረ። እዚህ ጋር ይሄ ልጅ ደግሞ መጥቶ መገላገል አይችልም ነበር ወይ? ምንም አይነት እንትን ከሌለው መገላገል አይችልም ነበር ወይ? ይችል ነበረ። ጭራሽ በላት እያለ ስበራት እግሬ እንደዛ ሲቀጠቅጥና ማጸኔን እንደዛ ሲደበድቡኝ ጥርሴ ሲሸረፍና ነገሮች እንትን ፀጉሬ ሲነቀል ከሴት ልጅ የተፈጠርኩ ነኝ። ስለ ሴት ልጅ እንትን ብታቅ ኖሮ መጨረሻስ ወታችሁ ልትሄዱ ስትሉን እዛ ጋር ፌንት ሰርቼ ወድቄ ተመልሳችሁ የመጣችሁት ይዣት ካልሄድኩኝ እንደውም ካልገደልኳት ሲል ይሄ ልጅ ራሱ ይሄ ሊገድለኝ የነበረው ራሱ ነው ና ብሎ ጎትቶ ይዞት ይወጣው። በቃ ከዚህ በላይ ምን እናደርጋታለን ብሎ ያ ሁሉ አድርገውም አልበቃቸው። ወደ ህግ እንኳን እንዳንደውል ስልካችንን ይዘው ፖርሳዋን ፈትሻችኋል አልፈተሻችሁም? የልጅቷን ፖርሳ ፈትሻችሁ ቁልፍ 2 ስልክ ይዛችሁ ነው የሄዳችሁት። ሲቀጥል ደግሞ ስለ ልጅቷ መጀመሪያ ላይ ስላወራው እንደውም የረሳሁት ነገር በጣም እንትን ሆት ይሆንኩኝ ነው። ልጅቷ ስራ ፈልግላት የተባለችው ልጅ አንዴ ውሃ አለ አጠገብሽ አለ። ውሃ ጠጪና ተረጋግተሽ አውሪ። ልጅቷ መጀመሪያ ከሌላ ቦታ ነው የመጣችው። ስራ ፈልግላት የተባለችው ልጅ ትንሽዬ ልጅ ናት። መጀመሪያ እንደውም ይመስለኛል ነገር ይበላው እናንተን ያለው ያ ይመስለኛል። እራት እየበላን ስራ ፈልግላት ለልጅቷ ሲባል እቺ ልጅ አብራን ካልሄደች ኦሬዲ ፕሮግራም አለ ተብሎ እዛ ቁጭ ብለን እያወራን ነው አይደል? አብራን ካልሄደች አይነት ነገር ያነሳው እሱ ነው እንዴ። እቺ ልጅ ምን ልታደርጋት ነው አብራን ነው የምትሄደው? ገና አዲስ ልጅ ናት፣ ምንም ነገር አታውቅም። ቤት እናድርሳት ያልነው እንደውም እኛንን ሀሳቡን እንትን ብለን ልጅቷ መሄድ የለባትም። ልጅቷ ኦሬዲ ሄዳ ቢሆን ኖሮ እርግጠኛ ነኝ ይዟት ነበር የሚሄደው ያለ ምንም እንትን። እዛ ጋር የሚያስቆማት የለም። እኔ ሞድቅ ያለው እቺኛውም ልጅ ምንም እንትን የላትም። ስለዚህ አንተ ከሱ በላይ አንተ ነክ ነገሮችን እያብላላክ እንትን ስትል የነበርከው አንተ ነክ ስለታውጠተ ካንዳይሉ 2 ጊዜ ካልቀደድኳት እንደዚህ አድርጋ የኛ እንደም እንደዚህ እንትን ብለሽ ምናምን ብለክ እኔ አሁንም ነገሩ ወደ ሌላ ዙር እንዲሄድ አልፈልግም። እናንተ ሙሉ የኦሮሞን ህዝብ ስለማትወክሉ እኔ ነገሩን ወደ እንትን ማዞር አልፈልግም። ሰው የተረዳበት መንገድ የተሳሳተ ስለሆነ እንጂ አንተ ነክ እንዴት ነው ከአማራ ቤት ትኖር ያለሽ? እንዴት ነው አንዲት ቆሻሻ አማራ አምጥተሽ የምታስንቂኝ ብላችሁ እንትን ስትለኝ አንተ ነክ ከሱ በላይ እንትን ያልከኝ። አሁን መተክ ምንም እንዳልተፈጠረ እሷን ቀድማ እኔ እንዴት ነው ጠርሙስ አንስቼ መጀመሪያ ልዘልዬ እንትን ልለው ምጭ ምን አድርጎኝ ምን አገናኝቶን መጥቶ ግን ሲጠላልዘኝ ፀጉሬን ሲነቅለው እያየክ ነበር። አንተ ብቻ አይደለም እዛ ቦታ ያሉ ሴቶች 3 ይሆኑ 4 ሴቶች አሉ። ወጣ ካለባቸው ይምጡና ለእውነት ይፍረዱ። ግን አውቃለሁ አሁንም ለሱ እንደሚቆም ምክንያቱም ጀማ ናቸው። ቢፈልጉ ኖሮ ቁልፍ ከፍተው ያስወጡን ነበር። መጀመሪያ ቢፈልጉ ኖሮ አምቡላንስ እንኳን ይደውሉልኝ ነበረ። ቢፈልጉ ለፖሊስ ያመለክቱ ነበር የመጣ ይምጣ ብለው። እዛ ቦታ ላይ ስልካችንን ወስዳችሁ ሸፍታችሁ እንትን ስትሄዱ ዝም ብለው ነው የተመለከቱት። መሲ አመሰግናለሁ የሚሉት ነገር ካለ ይበሉና መቋጨት ያለበት ነገር ይቋጭ። እዚህ ጋር ቁጭ ብለው ቁስና ጉልንትና ይበሉን። እሺ ሐምዛ ወንድ እንደመሆንክ መጠን አንተን ትንሽ ጫናሃለሁ። እሺ ቅር እንዳይልክ፣ ያው ቅርም ቢልክ ደግሞ ችግር የለውም። እኔ ጥያቄ አነሳለሁኝ። ሐምዛ እነሱ 2 ሆነው መጡ፣ እኛ 2 ሆነን መጣን አልክ። እናንተ 4 ነበራችሁ፣ እነሱ 2 ነበሩ። እሱ ደግሞ ወንድም ጓደኛክ ሲናገር ማለት ነው እየጻፍኩ ስለነበረ ነው። እሺ እና የኔ ጥያቄ ምን እንደሆነ ታውቃለህ? እናንተ በሰዓቱ ልትዝናኑ የሄዳችሁበት ሰዓት ላይ አቤት አለው እናንተ ልትዝናኑ በሄዳችሁበት ሰዓት ላይ ያጣላችሁ። እኔ ፖይንቱን ነው የምፈልገው። ዝም ብላ ጠርሙስ ሰብራ መጣ ወጋችኝ የሚለውን ነገር እኔ አልቀበልህም። እሺ ሐምዛ ፖይንቱ ምንድነው? ከዛ በፊት በስልክ ታወሩ ነበር። በነገራችን ላይ በጣም ብዙ የሳውዲ ልጆች ይሄ ነገር ሳውዲ ላይ ብርቅ አይደለም እያሉ ነው። ገባ? ስለዚህ ለዚህ ለ17000 ሰው እንድትነግሩት የምፈልገው ዋና ፖይንታችሁ ያጣላችሁ ምክንያት ለህዝቡ አስረዱ። አንደኛ ቀኑም አንተም የኦሮሞን ማህበረሰብ አትወክልም፣ ቀኑም የማህበረሰብ ወክላችሁ አይደለም እዛ ቦታ ላይ ልትዝናኑ ስትሄዱ። እሷም የአማራን ህዝብ ወክላ አንተም የኦሮሞን ህዝብ ወክላችሁ አይደለም። ራሳችሁን ትችሉና
መጠጥ ቤት ነው የተገናኛችሁት። መጠጥ ቤት ስትሄዱ ማህበረሰብ ወክሎ የሚሄድ ሰው የለም። ራሱ ያግለሰብ ኪሱን ተማምኖና ጓደኛውን ተማምኖ ነው የሚሄደው። ይሄን ጥያቄ መልሱልኝ። ከዛ ሳራ የምትጠይቂያቸው ነገር ካለ ሳሪ ጠይቂያቸው። ከዛ ሁላችሁም ጠይቁ። ሞር ደግሞ ጉዳዩን እሙ ስለያዘችው እሙ ደግሞ ከዛ ካለው ጥግ ድረስ ደግሞ ሄዳ ኢንፎርሜሽን ሁሉንም ነገር አጣርታ ስለመጣች መጨረሻ ላይ ባይዛዌ ወደ ሚዲያ ተመልሰን ያመጣናቸው በህጉ መሄድ ስለማይቻል ነው። ያንን መጨረሻ ላይ እንነግራችኋለን። ይሄ ነገር በህጉ መሄድ አይቻልም። ለምን ወደ ህግ ላላችሁ ከኔ በላይ ይሄ ጉዳይ ለህግ እንዲሄድ የፈለገ የተሯሯጥ አልነበረም። ግን ለህግ እንዳይሄድ አድርገው ነው ይሄንን በደል የፈጻጸሙት በሁለቱም ወገን ማለት ነው። ስለዚህ ሳሪ የምትጠይቂው ነገር ካለ እንትን በሉ። አንድ ነገር ግን ማልፈቅድላችሁ አማራም ኦሮሞን ብላችሁ እዚህ ጋር እንዳታነሱ። ለሁለታችሁ ማልፈቅድላችሁ። ምክንያቱም ራሳችሁን ወክላችሁ ነው ልትዝናኑ ሄዳችሁት። አንተም ይሄንን ቃላት አውጥተህ ቀኑን የመታሃት ይሄንን ቃላት አውጥተህ መረጃ ስለሌለ ማለት ይሄን ቃላት አውጥተህ ከሆነ ያደረገው ስተት ነው፣ ባለጌ ነህ። ገባህ ሐምዛ? ይሄንን አሁን እሷ የተጠቀመችውን ቃላት የሆነ ማህበረሰብ ጠርተህ ከሆነ ይሄን ነገር ያደረገው ባለጌ ነህ። የድምጽም የምንም መረጃ አለ ብለን አንለድፍብም። ገባ? ስለዚህ ማህበረሰብ ጭራሽ ህዝቡ አያውቃችሁም። እንኳን ህዝቡ እኛም አሁን ያወቅናችሁ ህዝብ እንዳጠሩ። ስለዚህ ሳሪ የምትጠይቂያቸው ካለ ከሰማሹ ከሁለቱም አንግል ጠይቂያቸው። ሳሪ ያለሽ ሳሪ እሺ ቢፍቱ የምጠይቂያቸው ጥያቄ ጠይቂያቸው። አይ ንግስት ማውራት ትፈልጋለች። ንግስትን አስቀድሚያትና ኦኬ ታውራና እኔ ቀጥዬ እንትን እላለሁ። ሰላም እሺ ንግስት ቀጥይ ማሪ። እሺ መሲ አመሰግናለሁ። ሐምዛ ጋፊን ቀባሲን ጋፈጣና ደቢስታ አንተና አስቴር ጓደኛ ከሆናችሁ የሰው ልጅ እኮ አንዱን አይቶ አንዱን ያከብራል። የተጣላችሁት አንተና እሷ ከሆናችሁ በንግግር ቀሙዬን ይሄን ያህል ስትጎዳት አስቴር ላይ ግን አንድ ጠባሳ እንኳን የለም። እሷን ገፍትራችሁ ጥላችኋት ቀሙዬ ምንም እንዳታወሪ፣ ቀሙዬ ምንም እንዳታወሪ፣ ምንም እንዳትይ። ጓደኛ አንዱን አይቶ አንዱን ይተዋል ነው። እሷ አጥፍታ ከሆነ ቀሙዬ እንኳን ብታጠፋ አስቴር ጓደኛ ከሆነች ለጓደኛ ብለህ ትተመሄድ ነበረብህ። ግን አስቴር ላይ ጭረት ሳይኖራት ጥርሷ ተሰብሮ ፊቷ እንደዛ እስኪሆን ድረስ አንተና አስቴር በተጣላችሁት እሷ ምን አግብታት ይሄን አልቀጠቅጣቻል? የተጣላ ነው እኔና አስቴር ነን ብለሃል። ኦኬ መጠየቅሽ ጥሩ ነው። እኔ ከአስቴር ከጓደኛዋ ጋር አፍ ለአፍ ነው እየተጨቃጨቀን ያለው፣ አልተመጣጠንም። እችኛው ልጅ ደግሞ መታ እንደዛ ስትወጋኝ ልጁም እንዳለ ማለት ነው እርጂም እንዳለ እንደዛ ስትወጋኝ ደሙን ሳይ ደነገጥኩኝና መተዋት አለቀ። ይሄ እኮ ነው። በዛ ሰዓት ደግሞ ሁላችንም ልክ አልነበርንም። ወይ ጸሎት ቤት አይደለም መጠጥ ቤት ነው እየጠጣን ነበር። ከዛን እንደዛ ከጓደኛው ጋር እየተጨቃጨቀን እችኛው በመሀል መታ እንደዛ ብርጭቆ ሰብራ ስትወጋኝ ስትቦጫጭቀኝ እኔም ደሙን ሳይ ደነገጥኩኝና መተዋት ማለት ነው። ያለው ነገር ይሄ ነው። ምንም የተጨመረም ቀነስም የለም። ያው ነው፣ ይሄ ነው በስ። ሐምዛ ቀሙዬ እኮ ከሽንት ቤት አንተና እሷ ውጪ የተጣላችሁ እኮ እሷ ከሽንት ቤት ነው የመጣችሁ። ከሽንት ቤት ስመጣ ነው ፀጉሯን ያዝከው፣ ፀጉሯን የነቀልከው። ላ እሷ ነች። እሷ ቤት ውስጥ ነበረች፣ ጓደኛው ደግሞ ውጪ ነበረች። ጓደኛ ውጪ ነበረች፣ የማውቃት ጓደኛ ማለት ነው። እሷ ውጪ ነበረች። ከሷ ጋር እየተጨቃጨቀን ነበር። አልመታዋትም፣ ምንም አልተደራረግም። እየተጨቃጨቀን ነበር። እችኛው መታ ብርጭቆ ሰብራ ያኔ እንዴት እንደዚህ እንዴት ጓደኛዬን ትጣላለህ ምናምን ብላ ጨቅ ፈሳን ነው የመታዋት። በቃ ደግሞ ሳይ በስ እንጂ ሌላ ነገር የለም። ሌላ ጥያቄ ኖ አስቴር ጋፍቶሮኝ ፌንት ሰርቻለሁ ብላ እኔም ፌንት ሰርቼ ነው እሷን ፀጉሯን የነቀለው። ፀማይ ፀጉሯን ነቀልከው። አስቴርን ጭራሽም አልነካዋትም።
ሰማሽ? እያወራን እየተጨቃጨቀን ነበር። አፍ በአፍ እያወራን እየተጨቃጨቀን ነበር። እችኛው በመሀል ወታ በብርጭቆ እንደዚህ ያደረገች። ከዛን እኔ ደግሞ ሳይደነገጥኩኝና ሊያገላጉኝ ምናምን ወሮጬ ልጅቷን መታወት አለቀ። ያኔ ያለ ነው ስትራም ነው። በዛም ሳይት ሁላችንም ጠጥተናል። ያልጠጣ የለም፣ ሁሉም እየጠጣ ነው። እኮ እስቲራስ እኮ ብዙ ሰው ነው ያለው። ከእናንተ ውጭ ብዙ ማዕት ሰው ነው እስቲራስ የሚዝናኑ አይደል እንዴ? ያ ሁሉ ሰው መሀል እናንተ ሶስታችሁ ሆናችሁ እሷን ስትመቷት ሌሎቹ የሉ? አገላጋይ የለም? እስክትነቅላት እዛ ድረስ በሶስት የመታት የለም። ከኔ ጋር ብቻ ነው የጠጣለችው። እና አገላግሉም፣ ህግ የለም፣ አይደወልም። በዛ ሰዓት እኔም ደግሞ አይቼ እሷም ስትወጋኝ እየተጣላን ስለሆነ ማንም ደውለን ምናምን ያስታወሰ የለም። እኔም ልጆች ስደነግጥ ደሜ እንደዛ ልጅቷን ስመታት ከዛ ልጆቹ ወሰዱኝና ሆስፒታል አደረሱኝ። መሲ እዚህ ጋር እሙዬ መረጃው አላት ያለውን ከግራ ቀኝ የሚለውን ነገር ለመጨረሻ ጊዜ ከሷ እንስማና እኔ የተረዳሁትን ነገርና የገባኝን ነገር ተናግሬ እንትን እላለሁ። እሙዬ መረጃውን ደግሞ ከነሱ ኋላ ሄዳ ያሰባሰበችውን ትንገረን፣ እድሉን እንስጣት። እሙዬ አለሽ? እሙዬ እሙ መስዬ በአንዴ ሳሪ የምጠይቃቸውን ጥያቄ ሳሪ እንትን ትበላቸው። ሳሪ ሚውትሽን ክፈቺ። ሳሪ ኦኬ እሺ። እሙ ቀጥይ። ጆከር የለም፣ ሼር አረኩልት እኮ ተኝቶ ነው መሰለኝ። የለም። እሺ እሙ ተናገሪ። እሺ መስዬ፣ አሁን ማለት ነው እነሱ ሁላቸው ማለት ነው አካሄዳቸው ከመጀመሪያም ልክ ያልሆነ አካሄድ ነው የሄዱት። በህግ መልክም በፖሊስም በኤምባሲም ድርጊቱን እኮ ሰምቶታል፣ አውቆታል። ግን እነሱ የሄዱበት ሳውዲ አረቢያ ላይ እንደዚህ አይነት ድርጊት የሄዱበት ቦታ ራሱ እኛ ያኔ ማለት ኢትዮጵያውያኖችን ምንም ቦታውን የማይወክል ነገር ነው። በህግ ያልተፈቀደ ነገር ቦታ ላይ ስለሆነ ነው። ግን እንደ ሴት ያው እሷ ተበድላለች፣ ተደብድባለች ማለት ብትሞትስ እቺ ልጅ ነው። እነሱ ደግሞ ወንዶች ናቸው። በቃ እቺ ልጅ ላይ በደል አድርሰዋል። እኔ ነገሩ ወደ ሌላ ከሄደ እርስ በርሳቸው ያሉት ሁላ ተለቅመው እስር ቤት ነው የሚገቡት። እስር ቤት ቢገቡ ደግሞ ምንም ነገር የሚጠቀሙትም የሚያገኙትም ነገር የለም። እሱም ወንድማችን ነው፣ ወንድሞቻችን ናቸው። እሷም እህታችን ናት። በሁለቱ መካከል ሁለቱም ግለው ነው የገቡት። መጠጥ መስራት የሚችለው ምንም መስራት አይችልም። ከዚህ በላይ ምንም ማድረግ እንኳንም ህይወታቸው አልጠፋ እንኳንም አልሞቱ። በቃ በህይወት መትረፋቸው ነው ትልቁ ነገር። እነሱ በዘር በሃይማኖት ውስጥ አስገብተው ሌላ ውስጥ ከሚካሄድ ማለት ነው። እነሱ ሁለታቸውም እሱም ይቅርታ ይጠይቃት፣ መካስ ያለባትን ነገር ይካሳት። ብዙ ወጪ አውጥታለች። ያለችበትን ስልካቸውን ይመልስላቸው፣ ሻንጣቸውን ይመልስላቸው። ይህን ነው የምላቸው ለነሱ። አሁንም እዚህ ጋር መጥቶ መነታረኩ ምንም የሚጠቅማቸው እንትን የሚላቸውም ነገር የለም። በህግ በኩል ካሉ ደግሞ ያውቁታል እነሱ ህጉን። ሳውዲ አረቢያ ላይ እንደዚህ አይነት እንደማይፈቀድ ቦታው እንደማይመጥናቸው ምናምን ያውቁታል። ግለው በእንደዚህ ደረጃ ሌላ ነገር እንኳንም ህይወታቸው አልጠፋ ነው። በቃ እንኳንም ህይወታቸው ኖረ። ቢጋደሉስ ኖሮ የሰው ነፍስ ቢጠፋስ? ስለዚህ እንትናም ቀሙም እሱም ሐምዛም ይህኛውም ልጅ ሆነው በቃ ልጅቷን ይካሷት። መካስ ካለባት በመካስ በሴትነቷ ትልቅ ጉዳት ነው። ማጸኗ ላይ ችግር አለባት። አሁን ራሱ ህክምና ላይ ናት ያለችው። ገና ውጤቱ ራሱ አልመጣም። ዞሮ ዞሮ የሱ በደልና የሱ ምትና የሷ ምት እኩል አይደለም። ምንም ባላንስ አያደርግም። በቃ እሱ መካስና ይቅርታ ጠይቆ መልሰው እነሱ በቃ ሰላም ቢያወርዱ ነው እንጂ መዛዛቱ፣ መሰዳደቡ፣ መጨቃጨቁ ምንም አይነት ለነሱ ፋይዳ አይኖረውም። ስለዚህ ሐምዛም የሚለው
እሷም የምትለው የታችኛውም የሚለው ያው ነው። ተደጋግሞ ቃላቱ አንድ ነው። በቃ በጸብ ሰዓት ሁሉም የሚታየው አንዱን መጉዳት ነው የሚፈልገው እንጂ ሊመራረቁ አይደሉም። ሲጣሉ ሊመራረቁ አይደለም።